እንድትተው እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳል። ስትጨነቁ ሐሳባችሁ ይበተናል። ግን ቢበተን ጸሎታችሁ ግን የላችሁ አታቋርጡ። ቁረብና ረፍ ነው የተባልከው። ንስሐ ገብተህ ረፍ ነው የተባልከው። ካህን ይኑርህ፣ ካህን ይምከርህ፣ በካህን ምክር በካህን ፍቃድ ኑር ነው የተባልከው። በኃጢአትህ ራስህን አጥፋ አይደለም የተባልከው። በኃጢአትህ ኮብልል አይደለም የተባልከው። በኃጢአትህ አጠፋለሁ አይደለም የተባልከው። ና ነው የተባልከው። ተመለስ ነው የተባልከው። ናና ስጋና ደም ተቀብለህ ነጭ ለብሰህ አምሮብህ ቤትህ ርፍ ብለህ ዋል ነው የተባልከው። ሙሽራ ነህ፣ ሙሽሪት ነሽ። ጌጥ ተሰጥቶሻል። ቀለበት አለሽ፣ ኪዳን አለ፣ ደም አለ፣ ትኩስ ደም፣ ትኩስ ሁልጊዜ ትኩስ የሆነ የማጠብ አቅሙ የማንጻት አቅሙ የማይረሳ የማይዘወልግ የማያንስ የማይደበዝዝ ለዘላለም ትኩስ እንደሆነ ሚኖር በዘመናት የማያረጅ የማይሸት የማይከረፋ ነፍስ የተለየው መለኮት የተዋህደው ስጋና ደም አለህ። ማሰሪያው እሱ ነው፣ መያዣሽ እሱ ነው። በስምሽ የተጠራ ርስት አለሽ። በስምህ የተጠራ ርስት አለህ፣ መንግሥተ ሰማያት የሙሽራይቱ ርስት። ቅዱስ ዮሐንስ መጥምቅ እንደተናገረው ዮሐንስ ወንጌል ምዕራፍ 3 ቁጥር 29 ላይ ሙሽራይቱ ያለችው ሙሽራ እርሱ ነው ብሎ እንደተናገረው አለህ ሙሽራ። ሙሽራህን አክብረው፣ ሙሽራሽን አክብሪው። በሙሽራችን ላይ አናመንዝር፣ በሙሽራችን ላይ አንማግጥ፣ ሌላ ነገር አንፈልግ። በጣም ትልቁ ችግር እሱ ነው። 2018 የአላፋት ዝማሬ የቪአይፒ እንግዶች ቆራቢያን እንዲሆኑ ሐሳብ አለን። ብዙ ምዕመናን ስጋውን ደሙ እንዲቀበሉ መቀበል የሚችሉ ሰዎች ተዘጋጅተው ያሉ፣ የሌሉትም ደግሞ የንስሐ ትምህርት እንዲያገኙ ቀድሞ እየተሰራ ያለ ስራ አለ። በጃን መጥምቅ ዮሐንስ የሚባል በኢትዮጵያ ጃንደረባ ትውልድ ውስጥ ያለ ክፍል ይህን እየሰራ ነው። አያይዞ ብዙ ጥሩ ስራዎች እየሰሩ ነው። የቅዳሴ ተሰጥኦ ትምህርት አሁን ይጀመራል በዩቲዩብ። ስለዚህ ያ ቀን የአላፋት ቅዳሴም ሆኖ በስክሪን ላይ ተሰጥኦውን እያየ ሰው እያነበበ አስቀድሶ ቆርቦ ዶሮ በመስራት የሚያልፈውን ጊዜ ቅድም እንዳነሳሳ ነው ሰው ራሱን በመስራት እንዲያሳልፈው። እውነት ያለው ማንም የለም፣ ካጠገቡም የሚደርስ የለም። ማንም ሂንዱይዝም ቢባል ቡድሂዝም ቢባል እስልምና ቢባል አንድም ምስክር የላቸው። እግዚአብሔር የሚሰራውን ስራ በምስክር ነው የሚሰራው። ያ ደግሞ እሱ ምስክር አስፈልጎት ሳይሆን እኛ እንድንጠቀም ነው። አንድ ሰው አሁን ከመሬት ተነስቶ እንዲህ ነው ቢል እንዴ የፈጠረው ላለመሆኑ ምን ማስረጃ አለ? ግን ከብዙ ጊዜ አስቀድሞ በአንድ ሰው ብቻ አይደለም በብዙ ሰዎች የተነገረ ከሆነ ነገሩ እውነተኛ ነው ማለት ነው። ስለዚህ የነቢያት ትንቢት አስቀድሞ መነገሩና ክርስቶስ በዛ መሰረት መስራቱ ለሐዲስ ኪዳን እውነተኛነት ምንም አቻ ተወዳዳሪ የሌለው ምስክር ነው። ዕለተ ዓርብ ላይ ሆኖ እያየ የጻፈው ነው የሚመስለው። ግን ኢሳይያስ ይህን ሲጽፍ ከክርስቶስ ከሕማማቱ ከስጋዌው ስንት ዓመት ቀድሞ ነው ይህን የጻፈው? የሚነግረኝ ሰው አለ? ኢሳይያስ ከክርስቶስ ስንት ዓመት ይቀድማል? 700 ዓመት ወደ ኋላ ነው። ቅድመ ልደተ ክርስቶስ 700 ዓመት አካባቢ ነው ኢሳይያስ የነበረው። ስለዚህ ልክ አሁን ወደፊት ዓለም 700 ዓመት ከኖረ አናቅም፣ ሊኖርም ይችላል ላይኖርም ይችላል። ዛሬ ሆኖ ከ700 ዓመት በኋላ የሚሆነውን ነገር መዘገብ ማለት ነው። የሚገርመው ኢሳይያስ ይሆናል እያለ በወደፊት ትንቢትም አለ የተናገረ። ይጨነቃል፣ ይሰቃያል፣ እንደ በግ በሸላቾቹ ፊት ዝም እንደሚል በግ ይሆናል እያለ አይደለም ያለ። ተጨነቀ፣ ተሰቃየ እያለ ነው የተናገረ። እርግጥ ነው ከእግዚአብሔር የተቀበለው ስለሆነ እንግዲህ በአዲስ ኪዳን እንዳለ መፈጸሙ